ይሁዳ ወደ አይሁድ ካህናት መሪዎች ሄደ። ኢየሱስን እንድትይዙት በረዳችሁ ስንት ከፍሉኛላችሁ? አይሁዶች ኢየሱስን 30 ዲናር ይበቃዋል አሉት። ይሁዳ ገንዘቡን ተቀበለና ኢየሱስን እንዴት አሳልፎ እንደሚሰጠው ማሰብ ጀመረ። ኢየሱስም ወደሚወደው የአትክልት ስፍራ ሄዶ ይጸልያል። ሐዋርያቶቹ ከሱ ራቅ ብለው ነበር። አባት ሆይ እቺ ጽዋ ቢቻል ከኔ ትለፍ፣ ፍቃድ ከሆነ ነፍሴን እሰጣለሁ። በእኔ ያመኑ የዓለም ሕዝቦች በሙሉ ከኃጢአታቸው እንዲነጹ አድርጋለሁ ብሎ ለመነ። ወዲያው ይሁዳ ከወታደሮቹ ጋር መጣ። በቀጥታ ወደ ኢየሱስ ሄዶ ጉንጩን ሳመው። ወታደሮቹም ኢየሱስን ከበቡት። ጴጥሮስ ግን ኢየሱስን ሊያስጥለው ሰይፉን መዘዘ። ኢየሱስ ተው አለው። በዚህ ጊዜ ከኢየሱስ ጋር የነበሩት ሐዋርያቶች በሙሉ ሸሹ፣ ከስፍራውም ጠፉ። ወታደሮቹ ኢየሱስን ይዘው ወደ አይሁድ ካህናት ወሰዱት። ከካህናቱ መሃል አንዱ ወደ ኢየሱስ እየጠቆመ እኔ እግዚአብሔር ልጅ ነኝ ብለሃል፣ እኛ ግን አናምንህም አሉት። ከዚያም ወታደሮቹ ኢየሱስን በወንጀል ከሰሱት። ባልሰራው ጥፋት ጥፋተኛ ብለው ስቅላት ይፈረድበት አሉ። ትልቅ የእንጨት መስቀል አሸከሙት። ወደ ጎልጎታ ተራራም እየገረፉ ወሰዱት። በተሸከሙ መስቀል ላይ አድርገው ሰቀሉት። ኢየሱስም በመስቀሉ ላይ ነፍሱ ከስጋው ተለየች። ኢየሱስን የሚወዱ ሁሉ አዘኑ፣ በጣም አለቀሱ። ግን አንድ ነገር አላስተዋሉም ነበር። ኢየሱስ በድጋሚ እንደሚያገኛቸው ነግሯቸው ነበር። ኢየሱስ ከሞተ በኋላ ዮሴፍና ኒቆዲሞስ አካሉን ከድንጋይ በተሰራ መቃብር ወስደው ቀበሩት። በሶስተኛው ቀን ኢየሱስ ክርስቶስ መቃብሩን ፈንቅሎ ተነሳ። ወታደሮቹ ይህን ሲያዩ በድንጋጤ መሬት ላይ ወደቁ። ማርያም በሰዎች ተደግፋ እያለቀሰች ወደ መቃብር ስፍራው መጣች። እዛው እንደደረሱ የእግዚአብሔር መልአክ እንዲህ አላቸው፣ አትፍሩ፣ ኢየሱስ በዚህ የለም። ሂዱና ለሐዋርያቶቹ ኢየሱስ ሞቶ እንዳልቀረ ንገሯቸው። በ50ኛው ቀንም በር ዘግተው በተሰበሰቡበት በር ክፈቱልኝ ሳይል ገብቶ ተገለጠላቸው። ኢየሱስ ታያቸው። በሚስማር የተወጋ እጅና እግሩን አዩት።